ብለን አይደለም ይሄንን መግቢያ መረጥ ነው። በጣም ከፍተኛ ነውጥ ነው ያለው ኢትዮጵያ ውስጥ መናጥ ነው ያለው። በዚህ ከነዳጅ ጋር ተያይዞ ባለው እንደዚሁም በተለይ በኑሮ ላይ የመጣ ያለው ተጽዕኖ በጣም ከፍተኛ ነው። የህብረተሰቡ ምሬት በእውነት እንግዲህ ከዚህ በፊት እንደምንለው አይደለም። በጣም ከፍተኛ ጫና ውስጥ ነው ህዝቡ ያለው። በየትኛውም የኢኮኖሚ ደረጃ ላይ ያለው ህዝብ ወጥቶ መግባት ሰርቶ መብላት የማይቻልበት ደረጃ ላይ እየተደረሰ ነው ያለው። የህዝብ ትዕግስት ባር አለ አይደለም። ያንን ትሬሾልድ ያለፈ ይመስላል። የግፍ አገዛዝን በተለይ በህዝብ ዘንድ እየፈጠረ ያለው ምሬት ቀላል የሚባል አይደለም። መሰረታዊ ለሆኑ ፍጆታዎች ወይንም አገልግሎቶች ብቻ ነዳጅ እንዲውል ተብሏል። መሰረታዊ አገልግሎቶች ምንድናቸው የሚለውን ብዙዎቻችሁ መቼም ትገነዘባላችሁ። የብልጽግና መሰረታዊ አገልግሎት ለህዝቦች ሰላምና አገልግሎትን ማቅረብ ሳይሆን በየቦታው ላይ ጦርነትን ማካሄድ ነው። እነዛን በተመለከተም ዛሬ ሰፋ ያለ ቆይታ ከእናንተ ጋር ልናደርግ መጥተናል። አይታችኋል እንግዲህ የአማራ ፋኖ ብሔራዊ ንቅናቄ ያስመረቃቸውን ኮማንዶ አጠቃላይ የምረቃ ስነ ስርዓቱ ዛሬ ነው በብዙ ሚዲያዎች ሲተላለፍ የነበረው። በተለያዩ ሚዲያዎች ነው እኔም ለመመልከት እድል ያገኘሁት። ለኛም ደርሶናል። ምስሉ ግን አላስኬድ ነው። እኛ እንደምታውቁት እኛ ላይ ትንሽ ጠንከር ይላል ህጉ። ስለዚህ እኛ ሌላው ሁሉ የሚያጫውተውን ማጫወት አንችልም፣ ወይንም ደግሞ ለህዝብ ማሳየት አይፈቀድልንም። ብዙ ጊዜ እኛ በተለየ አይነት ሁኔታ ስለምንዳኝ ማለት ነው። እሱን እናንተ ሙሉ የምረቃ ስነ ስርዓቱን ማስተላለፍ አልቻልንም። ሌሎች አይ ቲንክ ሚዲያዎች ላይ እንደተከታተላችሁ ተስፋ አደርጋለሁ። ምን ተሰማችሁ ማለት ፈልጋለሁ። የአማራ ህዝብ ይሄንን ስታይ ምን ተሰማ ማለት ፈልጋለሁ። በእውነት በምን አይነት ስሜት ውስጥ ሆናችሁ ተከታተላችሁ? በእርግጠኝነት የምናገረው ነገር ምንድነው፣ ከዚህ ምረቃ ስነ ስርዓት በኋላ በተለያዩ ከተሞች ላይ በተለያየ አካባቢ ላይ ሲያውደለድሉ የምንመለከታቸው የአማራ ወጣቶች ይኖራሉ የሚል እምነት የለኝም። በእኔ እምነት በተለያየ ቦታ ላይ ያላችሁ ወጣቶች ምን አይነት ተአምር ምን አይነት ታሪክ እየተሰራ እንዳለ አይ ቲንክ የተመለከታችሁ ይመስለኛል። በተለያየ ቦታ ላይ ያላችሁ ሰዎች በተለያየ ዓለም ላይ ሆናችሁ ህዝባችሁ፣ ወገናችሁ፣ እህቶቻችሁ፣ ወንድሞቻችሁ በእውነት በዛ እድሜያቸው ቤተሰቦቻቸውን ማገልገል ብዙ ስራ መስራት ባለባቸው ትምህርት ቤት መሄድ ባለባቸው ብዙ ሁኔታ በብዙ መንገድ ሀገራቸውን መጥቀም ባለባቸው ሁኔታ ውስጥ መሆን ሲገባቸው ይሄ ግፈኛ አገዛዝ በአማራ ህዝብ ላይ ባወጀው ጦርነት አስከፊ ፍጅትና ጦርነት ምክንያት እነዛ እህቶች እነዛ ወንድሞቻችን በዛ ቦታ ላይ ተገኝተው ድንጋይ ተንተርሰው የሚወስዷቸውን ስልጠናዎች እና የሚያደርጉትን እንቅስቃሴ ስትመለከቱ ምን ተሰማችሁ የሚለውን እንደው ለእናንተን መጠየቅ ነው የምፈልገው። እኔ የተሰማኝን ስሜት እንደው ዝም ብዬ መግለጽ አልፈልግም፣ ግን እናንተ የተሰማችሁን ስሜት በእውነት ጻፉልኝ። እነዛን የስልጠና መርሃ ግብር አጠቃላይ ቪዲዮውን ካያችሁ በኋላ ምን ተመለከታችሁ? ምን ተሰማችሁ? እንደ ግለሰብ እንደ ሰው ምን ተሰማችሁ የሚለውን ነገር ማንሳት ፈልጋለሁ። ስለዚህ እሱን ትጽፉልኛላችሁ። በእርግጠኝነት የተሰማችሁን ስሜት በዋትስአፕ ቁጥራችን 7230933725 በድምጽ ብትልኩልኝ በጣም ደስ ይለኛል። የተሰማችሁን ስሜት ማለት ነው። ምንም እንደወረደ ምንም ሳትደብቁ ይሄንን ነገር ስትመለከቱ የሚሰማችሁ ስሜት ምን ነበር የሚለውን ነገር ማወቅ ስለምፈልግም ጭምር ነው። ለወንድሞችም አጋራለሁ በተለያየ ቦታ ላይ ይሄንንም ለማጋራት ጥቅምም ስለሚሰጥ ብዬ ነው። የህዝቡንም ሪአክሽን በዛው ለማወቅ ይረዳል ብዬ ስለማስበም ነው። እሱን እንድታደርጉ በአክብሮት ጠይቃለሁ። የትም ያልሰማችኋቸው መረጃዎች አሉ እኛ ጋር ዛሬ። አሶሳ ያላችሁ ሰዎች አላችሁ፣ ይሄንን ፕሮግራም ከአሶሳ የምትከታተሉን ሰዎች ወይንም ደግሞ ከሱዳን ብሉ ናይል ግዛት ሆናችሁ የምትከታተሉን ሰዎች አላችሁ። ይሄንን ፕሮግራም ከቤኒሻንጉል ያላችሁ በርካታ ሰዎች ይሄንን ፕሮግራም እንደምትከታተሉ አውቃለሁ። በተለይ ደግሞ የጉሙዝ ፒፕል ሊበሬሽን አርሚ ወይንም የጂፒኤልኤ አመራሮች በቀጥታ ፕሮግራሞቻችንን ብዙ ጊዜ እንደምትከታተሉ መረጃዎችንም አውቃለሁ። እናንተም ቃለመጠይቅ ሰጣችሁናል በተደጋጋሚ። የኤቢሲን ፕሮግራም እንደምትከታተሉ አውቃለሁ። ዛሬ ስለእናንተ ሰፊ ዘገባ ወጥቷል። እዛ አካባቢ ላይ ስላለው እንቅስቃሴ በነገራችን ላይ ሰፊ ዘገባ ነው የወጣው። አሶሳ ሆናችሁ የምትከታተሉን ሰዎች ካላችሁ ጻፉልን። አሶሳ ያላችሁ ለማወቅ እንዲረዳንም ነው። ምን ያህል ሰው ከአሶሳ ይከታተላል የሚለውንም እንድናውቅ ስለሚረዳ ነው። ብሌንዳና ሆቴል እና ባምቦ ፓራዳይዝ የሚባሉ ሁለት ሆቴሎችን በተመለከተ ስለነ ጆሴፍ ቱካ ስለነ አብዱልአዚዝ አልሂሉ ሰፊ ዘገባ ወጥቷል። ስለነ አሻድሊ ሐሰን
እና ስለነ ጌታቸው ጉዲና እንደዚሁ ሰፊ ዘገባ ነው ዛሬ የወጣው እሱን ለአድማጭ ተመልካቾቻችን እናደርሳለን በዚህ ረገድ ምን እየተካሄደ ነው የሚለውን ነገር ጃንዋሪ 11ም ስለተከሰተው ነገር እነግራችኋለን ከዛ በኋላም በቅርቡ ማርች 2 እና ከማርች 2 በኋላ በተለይ ደግሞ አልዜን ኢብራሂም ሁሴን የተባለውን የሱዳን አምባሳደር በኢትዮጵያ አብይ አህመድ ጠርቷን ናግሮታል ምን ተነጋገሩ ምን ተባባሉ የሚለውንም ነገር ወደ እናንተ ለማድረስ እንሞክራለን እስከ ፍጻሜያችን ድረስ አብራችሁ እንድትቆዩ በዚህ ረገድ አደራ ማለት ነው የምፈልገው ሌላው ይሄን ፕሮግራም ተከታተሉ ሰዎች ባካችሁ ፕሮግራሙን ላይክ ያደረጋችሁ እስከ ፍጻሜያችን እንድንቆይ ፕሮግራሙን ላይክ እና ሼር አድርጉ ብዙ ሰዎች ጋር እንዲደርስ ከዚህ በፊት የነበረው ተደራሽነታችን ሳምሃው ቀንሷል ሰሞኑን እንግዲህ በጣም ብዙ ሪፖርቲንግ ነው ያለው ይሄንን ቻናል ለማዘጋት ሰው እናንተ ብዙዎቻችሁ ይሄን ፕሮግራም ላይክ ያደረጋችሁ ሐሳብ አስተያየት እየሰጣችሁ ስቲከር እየገዛችሁ ለፕሮግራሙ ያላችሁን ድጋፍ ግለጹ ኦኬ ለፕሮግራሙ ያላችሁን ድጋፍ በገለጻችሁ ቁጥር ዩቲዩብ ፕሮግራሙን ለብዙ ሰዎች ሪኮመንድ የማድረግ ኃላፊነት አለበት ሰው እሱን እንዲያደርግ ይሆናል ማለት ነው ሰው በተቃራኒው ግን ብልጽግና በብዛት ሪፖርት ነው ላይክ አያደርግም ኮሜንት አያደርግም ለምን ሊያዘጋ እንደሚፈልግ ብልጽግና አይገባኝም በነገራችን ላይ ብልጽግና ትክክለኛ ማሰብ የሚችሉ ሰዎች እና ስብስብ ቢሆን ኖሮ መከታተል የሚገባው ቁጭ ብሎ ሊማርበት የሚገባ ፕሮግራም ነው ብዬ ማስበው እኛ የምንሰራው ሌሎችም በአንዳንድ ሚዲያዎች ላይ የሚሰሩ ፕሮግራሞች ለብልጽግና ማሲቭ ሌሰን ናቸው ከራሱ ሚዲያዎች የማይሰማቸውን ነገሮች ነው የምንነግረው ሶ ቁጭ ብሎ መማር ነበረበት የሚል እምነት ነው ያለኝ ማለት ስርዓቱን ለመቀየር ራሱን ለማሻሻል ፍላጎት ያለው አካል በእርግጥም ሀገሪቱ ውስጥ ኢትዮጵያ ውስጥ ሰላም ዲሞክራሲያዊ ሽግግር እንዲመጣ የሚፈልግ አካል እሱ ካሰማራቸው በብዙ ሺዎች ከሚቆጠሩ ሚዲያዎች የተለየ ድምጽ የሚያሰሙ በጣም ጥቂት ቮለንቲር ያደረጉ በሚሰሩ ጋዜጠኞች የሚሰሩ ተቋማት አሉ ይሄንን ማሲቭ የሆነ ሞንስትረስ አገዛዝ እየታገሉ ያሉ በጣም ጥቂት ቆራጥ ተቋማት አሉ ሶ ከነዛ ተቋማት የሚነገረው ነገር ለመስማት ከረጁ ቢኖረው ድፍረቱ ቢኖረው ብዙ የሚማርበት ነው በነገራችን ላይ ለምን አንዳንድ ስርዓቶች እንደማይሻሉ ብዙ ጊዜ ያስተውላለው እንደዚህ አይነት የተለየ ድምጽ ለመስማት ድፍረቱ ስለሌላቸው ይረባረባሉ እነዚህን ተቋማት ካላዘጉ ረፍት አይሰማቸውም ሶ ሴኩሪቲ አይሰማቸው የነሱ ሴኩሪቲ እነሱ የሚፈልጉትን ነገር መስማት እነሱ ሲደነቁ መስማት ግን ሚሊዮኖችን ወደ ትጥቅ ትግል ያስገቡ ምክንያቶችን ለመረዳት ፍላጎት የላቸውም በሀገሪቱ ዘላቂ ሰላም የሚመጣባቸውን የመፍትሄ ሐሳቦችና አቅጣጫዎች የሚጠቁሙ እንደዚህ አይነት ፕሮግራሞችን ተረባርበው ለማዘጋት ጥረት ያደርጋሉ ሶ የአማራን ድምጽ ለማፈን በጣም በርካታ ስራዎች ሰርተዋል በተለይ ተቋማዊ በሆነ መንገድ አማራውን ሳይለንስ ለማድረግ በርካታ ስራ ነበር ሲሰራ የነበረው ሚስኢንፎርም ማድረግ ዲስኢንፎርም ማድረግ ፕላትፎርም መንፈግ ዘመቻ ማድረግ ካራክተር አሳሲኔት ማድረግ ተቋማቶቹን ማዘጋት በጣም በርካታ ገንዘብ ተመድቦ ማለት ነው በነገራችን ላይ ከኢትዮጵያ መንግስት ውጪ ሌሎችም መንግስታት ጭምር የአማራ ተቋማትን ለማዘጋት ከፍተኛ ፋይናንስ ይመድቡ ነበር ከዛ ባሻገር ብልጽግና በተለያየ ማህበራዊ ሚዲያ ቪዚቢሊቲ እንዲኖረው ድጋፍ የሚያደርጉ በሀገራት አሉ ስቲል አሉ በነገራችን ላይ እንደውም በዚህ ላይ ሰፊ ፕሮግራም በሰራበት ደስ ይለኛል አይደለምና ብልጽግና አርኤስኤፍን ገጽታ ለባለም አቀፍ ደረጃ ለመቀየር ወይንም ደግሞ በተወሰነ መልኩ አርኤስኤፍ ሰው እንዲሸት ለማድረግ ይሄንን ጄኖሳይዳል ስብስብ ጥረት የሚያደርጉ ሀገራት አሉ ለምሳሌ ዩናይትድ አረብ ኤሚሬት ድርጅቶችን ሁሉ አቀጥራ ማለት ነው አሉ ይሄንን የሚሰሩ በነገራችን ላይ በትዊተር ላይ በኤክስ ላይ በቲክቶክ ላይ ሌሎች አካባቢዎች ላይ ቪዚቢሊቲያቸው እንዲ ብልጽግናም እንደዚህ አይነት ሮቦቶችን እንዲጠቀም በተለይ አርቲፊሻል ሰራሽ የሆኑ ሮቦቶች ብልጽግናን እንዲያግዙ አምፕሊፋይ እንዲያደርጉ ብልጽግና ነክ የሆኑ ነገሮችን ያደርጋሉ ሶ እንግዲህ አስቡት እኛ ከምንሰራው ባሻገር ይሄ አገዛዝ ኢንቨስት ከሚያደርገው ገንዘብ ከሚያስተማራው ሰራዊት ባሻገር ሌሎች ሀገራት ጭምር ይሄንን አገዛዝ እና የዚህን አገዛዝ ድምጽ በማሰማት ረገድ ሌሎችን ሚዲያዎች በማፈር ረገድ መጠነ ሰፊ ተሳትፎ እንደሚያደርጉ በዚህ አጋጣሚ ለመግለጽ ነው ሶ ይሄንን ሁሉ ኃይል ነው የምንታገለው ማለት ነው ሶ ብዙዎቻችሁ ልትገነዘቡት ይገባል እናንተ ይሄንን የምትከታተሉ ሰዎች በምን አይነት ያፈና መዋቅሮች ውስጥ ሆነን እንግዲህ ከዚህ በፊት እንደምለው ብልጽግና ያፈና መዋቅሩ በኢትዮጵያ ድንበር የሚገደብ ተቋም አይደለም ብልጽግና የሐሰት ትርክት የናሬቲቭ ትርክት በመላ ዓለም ላይ ነው የሚረጨው በጎረቤት ሀገራት ላይ ይረጫል በዓለም አቀፍ ባሉ ዲያስፖራ ትራንስናሽናል ሰፕሬሽን ያካሂዳል
ድንበር ተሻጋሪ አፈና የሚያካሂድ ተቋም ነው። በነገር በተደጋጋሚ እዚህ ሀገር ለሚገኙ በርካታ የፖለቲካ ሰዎች ይሄ ነገር ትኩረት እንዲያገኝ በተደጋጋሚ እኔም ሌሎችም አካላት ስናነሳ ነበር። አፈናው በኢትዮጵያ መዋቅር ውስጥ ብቻ አይደለም፣ ከኢትዮጵያ መዋቅር ተሻግሮ ዓለም አቀፍ የአፈና መዋቅሮችን ጭምር ዘርግቶ ገንዘብ ከሌሎች ሀገራት ገንዘብ እየተበደረ ወይንም የሀገሪቱን ገንዘብ ለእንደዚህ አይነት ፍጆታ ለእንደዚህ አይነት ሁኔታ ውስጥ እንደሚያውል በተደጋጋሚ ስናነሳ ነበር። ይሄ አፈና እንዳይሳካ ነው ማድረግ ያለባችሁ ማለት ነው። ላይክ፣ ሼር፣ ኮሜንት በማድረግ ይሄንን አፈና መቋቋም እንድንችል አቅም መፍጠር ይጠበቅባችኋል። ሳተላይት በመፍጠር ይሄንን አገዛዝ ሙሉ ለሙሉ በተለይ ደግሞ በዚህ በኢንፎርሜሽን ዋርፌር ረገድ ህብረተሰቡን ዲስኢንፎርም እንዳያደርግ፣ ህብረተሰቡን እንዳያታልል፣ ሀሳብ ሸጦ እንዳያድር አንሙት እንደሚለው ማለት ነው። ይሄንን አገዛዝ በየዕለቱ ማጋለጥ፣ በየዕለቱ መፋለም ያስፈልጋል። ኮሬጅስሊ እየተፋለምነው ነው። ግን ደግሞ ፕላትፎርሞቻችን እኛ የምንቆጣጠራቸው አይደሉም፣ በነፃነት የምንሰራባቸው አይደሉም። በተለያየ ምክንያት ይሄን አረጋችሁ እያሉ ፕሮግራሞቻችን ተደራሽ እንዳይሆኑ ስለሚያደርጉ እናንተ በንቃት እነዚህን ፕሮግራሞች ተደራሽ እንዲሆኑ በማድረግ ማገዝ ትችላላችሁ የሚለውን ነገር ላንሳ በሚል ነው። ኦኬ በርካታ ጉዳዮች አሉ ማለት ነው። ሌላው የአማራ ፍጅት ለእስራኤል አደጋ ነው የሚልም ነገር ወጥቷል። እንዴት? ማን ይዞት ወጣ? ጄሩሳሌም ፖስት ነው። እሱንም እናነሳለን። ሁለት ነገር ሰሞኑን ተመልክቻለሁ። በእኔ እምነት ቲር 3 የሽብር ቡድን ነው ፋኖ ተባለ ብሎ ብልጽግና ሴሌብሬት ባደረገ ማግስት እንግዲህ በጣም በነገራችን ላይ ዲፎልት ማንኛውም የታጠቀ ኃይል ቲር 3 በዛ በቲር 3 ካቴጎሪ ውስጥ የሚመደብ ነው ማለት ይቻላል፣ ኢንክሉዲንግ ብልጽግናን ራሱ ማለት ነው። ከብልጽግና ለየት የሚያደርገው ግን ጄኖሳይዳል ነው። የብልጽግና ወንጀል አሁን አይደለም ኤክስፖዝ የሚደረገው። ብልጽግና በተወሰነ መንገድ የሚሸነፍባቸው ሁኔታዎች እየመጡ በሄዱ ቁጥር ዓለም እጁን አንጠልጥሎ በየትኛውም ዓለም ላይ እንዳይንቀሳቀስ ብልጽግናን የሚያደርጉ በጣም በርካታ ከበቂ በላይ ማስረጃዎች ከበቂ በላይ ኤቪደንሶች የተሰባሰቡበት ተቋም ነው። በነገራችን ላይ ይሄ ድርጅት ከሚያደርሰው ጦርነት ከሚያደርሰው ፍጅት በህዝብ ላይ ከሚያደርሰው ጥፋት ባሻገር ተጠያቂነት ገና ያልሰፈነበት ድርጅት ነው። ግን እያንዳንዱ እንቅስቃሴ ወዴት እያመራ እንዳለ በግልጽ መገመት ትችላላችሁ። ኤኒዌይ እነሱ ያንን ሴሌብሬት ባደረጉ ማግስት ሁለት ነገሮች ሆነዋል። አንደኛው የዚህ የአይዲዮሎጂካል ዲፌንስ ኢንስቲትዩት ወይንም አይዲዮሎጂካል ዲፌንስ ኢንስቲትዩት አይዲአይ የሚባል ድርጅት ነው። እሱ አንድ ጽሁፍ ይዞ ወጥቷል። ባለፈው ሰርተነዋል። እሱም ዛሬ ደግሞ ጄሩሳሌም ፖስት በተመሳሳይ የእስራኤል መንግስት ከዚህ አገዛዝ ጋር ያለውንም ግንኙነት በተመለከተ እስራኤልም በቀጠናው ላይ ያለው ሁኔታ እንዴት መመልከት አለባት የሚለውን ነገር በተመለከተ ሽሙኤል ለገሰ ወይንም ሳሙኤል ለገሰ በእኛ አጠራር አይ ቲንክ የኢብራይስጥ አጠራሩ ሽሙኤል ይመስለኛል። ሽሙኤል ለገሰ ወይንም በእኛ አጠራር ሳሙኤል ለገሰ ነው። እሱ የጻፈው ጠንካራ ጽሁፍ አለ። በተለይ በጄሩሳሌም ፖስት ላይ ምን ማለት ነው አንድምታው፣ በተለይ በአማራ በትግራይ እና ሌሎች አካባቢዎች የሚካሄዱ ጦርነቶች እና በዚህ ውስጥ የእስራኤል መንግስት ደግሞ ከዚህ አገዛዝ ጋር ያለውን ግንኙነት እንዴት ማጤን ይኖርበታል የሚለውን በተመለከተ ጠቋሚ ሐሳብ በጣም ክሪቲካል የሆነ ጽሁፍ ወጥቷል። እሱን ወደ እናንተ ማድረስ ነው የሚሆነው። በርከት ያሉ ጉዳዮች አሉ። ከዛ ውጪ ግን ያው እንደተለመደው የምንጀምረው በአማራው ጉዳይ ነው። በአማራው ጉዳይ ስንጀምር ዛሬ አነጋጋሪ ሆኖ እንግዲህ ለሰሞኑ ላለፉት 4-3 ቀናት የቀጠለው የኮማንዶ ምረቃ ነው። የኮማንዶ ምረቃ ተከትሎ አርበኛ አስረስና ጀነራል ተፈራ ትናንትና የአርበኛ ዘመነን ስለሰራ ነው ማለት ነው። የሁለቱ መልእክት በተለይ ደግሞ የአርበኛ አስረስን መጀመሪያ ማሰማት ፈልጋለሁ። እሱን መልእክት ማለት ነው። በዛ መልእክት ላይ ብዙ ኢምፕሊኬት የተደረጉ ነገሮች አሉ ብዬ ስለማምን ነው። ቴክኒሻናችን ምናልባት ዝግጁ ከሆነ እሱን ልታጫወትልኝ ትችላለህ። አርበኛ አስረስ በምረቃ ፕሮግራሙ ላይ ያነሳቸው ነጥቦች አሉ። እንደ ዋዛ ልናልፋቸው የማይገቡ በጣም በርካታ ነገሮችን ያነሳበት ንግግር ስለሆነ አብረን እንስማው።